በላይ ሽምግልና ልኬያለሁ። በአካል 2 ጊዜ፣ በስልክ ብዙ ሰዎች እዚህ ሶሻል ሚዲያ የምታያቸው ሰዎች ትላልቆች ሰዎች የምትሏቸውን በሙሉ ይሄ ግን እናንተ ስለማይመጣናችሁ ስለማያገባችሁም ነው ሶሻል ሚዲያ ላይ አውጥቼ ሽምግልና ልኬያለሁ ይቅርታ ጠይቄያለሁ ብዬ ለማንም ለማብራራት ግዴታ ያለብኝ አይመስለኝም። እንደ ሰው ሆነን ካሰብን ተመልሰሏቸዋል ብዬ እገምታለሁ። ይቅርታ በህዝብ ማለት ጠይቄያለሁ። አንዳንድ ቪዲዮዎች እየወጡ ነው። ሽምግልና ከ5-6 ጊዜ በላይ ልኬያለሁ በአካልና በስልክ። የመጀመሪያው ጥያቄ ጨርሰናል። ሁለተኛው ጥያቄ ሂውማን ትራፊክ ነው ምናምን ይሰራ ነበር ሊቢያ ላይ። በጣም ትንሽ ልጅ ነው። ሊቢያ ላይ ብዙ ህገወጥ ስራዎች ይሰራ ነበር፣ ሰው ያዘዋውር ነበር ምናምን የሚሉ አሉ። አሁን ከብርተሴ ነው ሶሻል ሚዲያ ላይ እየሰማቸው አለ። አንደኛ ነገር ልታወቅ የምፈልገው እኔ ሊቢያ ላይ ስገባ የ14 ዓመት ልጅ ነበር። 14-15 አይደለም ሰው ማለዘዋወር ለማምጣት ለማለት ይቀርና ይሄ ልጅ ባህር ላይ ይደርሳል ወይ፣ ይሄ ልጅ ጣሊያን ይደርሳል ወይ ምን ባለበት ጊዜ ነበር። አይደለም ሰው ላዘዋውር ላመጣ ልሸጥ ልለወጥ ይቀር ማለት ነው። እንደዛ የሚሰሩ ሰዎችን ቆሜ ጠበቃ መሆን የምከራከር ሰው አይደለም። እኔ ራሴ ማንሻፍ እንደዛ ስራ ላይ ሰው ላመጣ ልለወጥ ይቀር ማለት ነው። እና ትንሽ ልጅ ነኝ። አሁን ትንሽ ልጅ አይደለሁም። አሁን ትንሽ ልጅ አይደለሁም። አሁን ትልቅ ሰው ነኝ አድርጌያለሁ ምናምን። ግን የዛን ጊዜ ሊቢያ ላይ በነበርኩበት ጊዜ ትንሽ ልጅ ነበርኩኝ። ፈጣሪ ይመስገን በሰላም ደረስኩኝ። በሰላም ደርሼ ደግሞ እዚህ ሀገር ላይ ገብቼ እንደ ማንኛውም ስደተኛ እየተማርኩኝ ነው፣ እየሰራሁ ነው። በትርፍ ሰዓቴ ደግሞ ላይ ይመጣለሁ። ከ5-6 ጊዜ በላይ ሰደካት ሴት የሚስት እናት ናት። ህይወት አነጣችሁ በአንተ ጉዳይ ሲጀመር እንዴት ነው የምታስበው? እኔ ነኝ ምክንያቷ ብለህ አይኑን ለምን አልነገርከውም? እኔ ነኝ ለምን ጉንፋን ይዟት ሄደ? እኔ ነኝ ለዚህ ሴት እንደዚህ ነው ቢያንስ እስካለችበት ጊዜ ድረስ ከልጇ ጋር ፍቅር ሁና ቢሆንልኝ ነው ብለህ እንዴት አልተጸጸትክም? አይ ትክክል ማንም ምን ባያገባው ምናምን እየተባልክ ስለተደነቅና ስለተወራ ዛሬ ደረትህን ነፍተህ ጋዜጣዊ መግለጫ ይመስል ቲክቶክ ላይ መተህ መግለጫ ትሰጣለህ። የሰው ልጅ በቪዲዮ ሊያልፍ ይችላል። ከህሊና ግን እንዴት ነው የምታልፈው? አይምሮክ ላይ አትመጣብህም? እንደዛ የሰደባቸውት፣ እንደዛ ያላቸውት፣ እንደዛ የተናገራቸውት፣ እንደዛ ያላቸውት አይምሮን አይደለም አንተ ባንደበት ያላቸውት ቀርቶ እኛ እንኳን ለሰማነው እንደ ግርሳት እያቃጠለ ነው። በጣም የሚገርም ነገር ጀግና አንበሳ የላችሁ ጌታ። አሁንም ነገም ከነገ ወዲያ እነግርሃለሁ ለዴዚ እናት ህይወት መጥፋት ተጠያቂ ናችሁ ከምላችሁ ሰዎች መካከል ነምበር 1 አንተ። እናቷን አንገብግባችሁ የገደላችሁት ቅጥል አርጋችሁ ተባብራችሁ ቅጥል ግግብ አርጋችኋት በወለድ አንጀቷ ቁስል አርጋችሁ እንዳታውራ እንዳትናገር የሚሰርባትና የሚናገራት በስቶ ሚዲያ ላይ የገዛ ልጇን አሳትታችኋት አለያይታችኋት እናንተ ደስታችሁን እያጣጣማችሁ ስትኖሩ እሷ ቤቷ ገብታ እያለቀሰች ተቃጥላ እንድትሞት ያደረጋችሁት እናንተ ናችሁ። ዛሬ ምንም እንዳልተፈጠረ ዘና ምናምን ቀረር ብለን ልታወራ ትፈልጋለህ። እንዴት ቀየ በየጊዜው እናስታውሳለን። ይሄንን ነፍስ ይማር ለማለት እንኳን አቅም የለም፣ ሞራል የለም። ጸጸትህን ለመናገር ልትወቅስ ልትተቸን ትመጣለህ፣ እኛ ልትናገረን ትመጣለህ። እንደዚህ ምናምን የመግለጫ ግዴታ የለም። ግን ማነህ አንተ መግለጫ ማሰጥ ምንድን ነው? የሶሻል ሚዲያ እንትን አለ እንዴ? እኔ እንደዚህ እየገለጽክ ነው እንዴ? እኔ እንትን ነኝ ማንም ልክሰስ ይችላል። ህሊና አልክሰስክ። ማነው ስራ ፈቶ ምናምን ሚዲያ ላይ እንደዚህ ካላችሁት ጋር እንትን የሚለው ህሊናችሁን ይክሰሳችሁ፣ ጭንቅላታችሁን ይክሰሳችሁ እንዴ። እኔ መክሰስ ይችላል ምናምን። በነገራችን ላይ ግን ወደፊት እግዚአብሔር መሰክሬ ነው። እኔ የሚታየኝ እኔ ልንገርክ አንድ ነገር ማለት ነው። እግዚአብሔር ይጠብቅክ። የሰው ልጅ በብዙ አይነት መንገድ ስህተት ሊሰራ ይችላል። የእናንተ ግን የትምክተኝነት ምንም የማያመጡ አይነት ነገር ይሄ ትክክል ነን እኛ እንትን ነን የሚለው ነገር በኋላ የሚያስከፍለው ዋጋ አከፋፈል በጣም ነው የሚከብደኝ። የእውነት ነው ምልክ ትንሽ ያንተ እናት ብትሆን ያንተ እህት ብትሆን በዚህ ደረጃ ሚዲያ ላይ ተዋርዳ በገዛ ልጇ ተብላ ተናግሯ የሆነ ነገር ቢሆን መለጃ ጽፈት ደርድረ ይዘበተ እንደዚህ ያለ ነው በእንደዚህ ነው ምናምን ባታውራስ ዝምታ ይሻልህ ነበረ። እየዞርክ ጊፍት እየሰጠ አፍ ለሚሆኑልክ ብታውራ ይሻልህ ነበረ እኮ። ከዛ አንበበ ጽፈ ምናምን የውስጥን ለመናገር ጽሁፍ አያስፈልግም። ባይዘው እየተማርክ አይደለም ትምህርት የምትማር ልጅ አለለክ። ከውስጥ የቀሩ ነገሮች ስለሌሉ ሁሉም ነገር ለአንተ ኢንጆይ ስለሆኑ ከምንም ስለማትቆጥራቸው በወረቀት ጽፈ መጣ። ምክንያቱም አታስታውሳቸውም። ትናንትና የሰደካት ሴት የሚስት እናት ናት። ህይወቷን ቆሌ አይወደው ምናምን የሚል ሰውዬ ደግሞ አለ። እንደ ሴት አንድ ሰውዬ አለ። ቆሌ አይወደው ምናምን ጥቁር በጋርደህ አባቴ አረንጓዴ ቀሚስ ለብሰህ ቆሌህን አውጣ
ችግሩ ከኔ ሳይሆን ከቆሌ ጋር ነው። አስገድጄ ወደ ደን እስካላልኩ ድረስ ማለት ነው። ሰው ደስ የሚለው ነገር ችግሩ ከኔ ሳይሆን ከቆሌህ ነው ማለት ነው። ሰው ከቆሌ ጋር ታገራባት ከኔ ጋር አይደለም። እግዚአብሔር ይጨምርልህ፣ እድሜ ጤና ይስጥ። ያራዳልሽ እናቴ ትሙት እንዴት እንደሚመቸኝ እኮ ከሲምሬን እኮ ነው። ከዛስ ደግሞ እነዚህ በጎች አንዱ ደግሞ እነዚህ ኮምፒውተር እንትናንና እንትናን በነካጅ አስታርቅልን ገብታችኋል። መቼም ስም አልጠራም እንትናና እንትናን አስታርቅልን ለፍዳ አዳውላ እኔ እኮ ጋይስ ማርያም ስራ ቦታ እያለ ቲክቶክ ትመጣ ገና ተዘርዝሮ መጥተው ማለት ነው ቁጭ ብለው ኮትሬታቸው እንትናና እንትናን ብታስታርቅልን እንትናና እንትናን ብታስማማልን ሺህ ዓመት ተጣልተው ለምን አይኖሩም? ሰይፉ ምን አለበት? ወጣጤ ሁላ ወይኔ እናቴ እኔ ገብርኤልን ከወንቱን እያየ ወይ ዙ ማህበረሰብ ግን ጨለላችኋል። ጤነኛ አይደላችሁም ልበል? አብዳችኋል። በሰላም ነው የተዋለደ እንድም ብሎ ተቀማምሶ የተለያየን ስታነጻጸሩ ራሱ ትገርማላችሁ። ኤኒዌይስ ግን በጣም የታዘብኩትና በጣም የገረመኝን ነገር ልንገራችሁ። እግዚአብሔር በሚያውቀው የቲክቶክ ፍርድ ቤት መታ ግን ኖሩ ልጅቷ በጣም ብዙ ነገር እንሰማ ነበር። ለተወሰነ ጊዜ የሆነ ጊፍቶች ምናምን የሆነ እዛ ኮመንት ላይ የሚጻፈው ጀግና አንበሳንሽ ሴት ስለሆንሽ አትወድቂም አትሰበሪም ከሚለው ኮመንት ውጭ ሌላ ታሪክ አይኖራትም ነበረ። ደግነቱ ግን የሰራችው ቪዲዮ ሰይፉ ጋር ደረሰና ሰይፉ እሱ ቤት አቀረባት። እግዚአብሔር ነገሮቿን አስተካከለላት። ብዙ ጊዜ አይ ሰይፉ እግዚአብሔር